ሰላም ሰላም ውድና የተከበራችሁ የዮርዲ ፋሚሊ እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንደገና መተንላችኋል። ዛሬም እንግዲህ መተናል። ሰላም በላችሁ። እሺ ሰላም የዮርዲ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እኛ ይኸው በጣም ደህና ነን። እናንተ እንዴት ናችሁ? በጣም እንወዳችኋለን። ሁሉ ሰላም ያውኛ አለን። ክብሩ ይስፋ በጣም ደህና ነን። የዮርዲ ቲዩብ ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ አድርጉ። በደንብ ሰብስክራይብ አድርጉ፣ ላይክ አድርጉን። ኮሜንት ላይ የትኛውንም ሐሳብ መስጠት ትችላላችሁ። ዮርዲ ቀጥይ። እና ፋሚሊ ዛሬ እንግዲህ የመጣ ነው ማታ በተለቀቀው ቪዲዮ ነው። የማታው ቪዲዮ እርግጠኛ በመሆን ሁላችሁም አይታችሁታል ብዬ አስባለሁ። ያው በማታው ቪዲዮ ማለት ብዙ ነገር ነው እንትን ያልኩትና አንደኛ ሩታን በማልቀሷ የምር አዝኛለሁ። ሩታን ባታስጨንቋት ጥሩ ነው ማለት በጣም ያስጨነቃችኋት ነው። ጥሩ እንትን አይደለም ያለችበት ስሜት ምናምን ጥሩ አይደለም። አብርሽ እንደዛ ማድረግ አልነበረብህም። አንደኛ ማለት የምር እኔ ብዙ በወንድሜ ሚስትም ስላየሁት ይሁን እርግዝና በጣም ከባድ ነገር ነውና በጣም ያስጨንቃል፣ ያነጫንጫል ምናምን። አንዳንድ ሴቶች ላይ ላይሆን ይችላል፣ ግን አንዳንድ ሴቶች ላይ እንደዛ ነውና ብታጠፋም ይቅርታ ብትላት ነገሮችን እንደዛ ከመበሳጨት ከመቆጣት ከመናደድ ይልቅ ቁጭ ብለህ ነገሮችን ለማስረዳት ብትሞክር ስልኩን ጥለ መሄድ አልነበረብህም። በጣም ነው ጓ ያልክባትና እንደዛ ልትልባት አይገባም ነበር። ይቅርታ ብትላት ጥሩ ነው ባይነኛ አብርሽ ማለት ሩታ መከፋት የለበትም። በዚህ ሰዓት ከጎኗ ልትሆን ማለት በቃ ትንሽ ነገር ነው የሚያስከፋት፣ ትንሽ ነገር ነው እንትን ሚላትና ያን ነገር እንትን ለማለት በመሞከር አብርሽ ጥሩ ነው ባይነኝ ማለት በቃ እንዳይከፋት ብታረግ አብርሃት ብትሆን ምናምን አሪፍ ነው። እና ደግሞ ሩታ ላይ እንደዛ ማድረግ አልነበረብንም ማለት እንዳልከው ፎቶ ቅንብርም ሊሆን ይችላል አላየነውም። በዚህኛ ልንፈርድ አንችልም ምናምን ብቻ ብዙ ነገር ሊሆን ይችላል። ግን ነገሮችን በተረጋጋ መንፈስ ቁጭ ብለህ ልታስረዳት ነው የሚገባው እንጂ እንዲህ ማድረግ አልነበረብንም እንደኔ ሀሳብ ማለት ነው። አንተ ምን ትላለህ? አዎ አብርሽ ማታ በጣም ሆት ሆነ ነበረ። ኖርማል ያው ጀስት አንዳንዴ በህይወት ውስጥ የሚፈጠር ነገር ነው። ቅንብርም ድራማ ምንም አይነት ነገር ሊሆን ይችላል። ግን ያው ቴክስትም አልጻፍኩም ብለሃት ነበር። ቴክስቱን አገኘች። ብዙ የተፈጠረ ነገር አለ። ግን መረዳት ነው አሁን የሷ ባይዘ የሩታ ጥያቄ እስካሁን ድረስ ያው ተመልካቾቻችን ግልጽ እንዲሆንላችሁ እንነጋገር ነው። በእርጋታ በተረጋጋ መንፈስ ቁጭ ብለን እናውራ፣ እናንተ እናውራ። ስለዚህ ኬዝ ነው ሌላ ጉዳይ አይደለም። የሷ ጉዳይ ሌላ ነገር አይደለም። እና አብርሽ እንደዚህ አንዳንድ ነገሮች ምንም ውሸት ቢሆኑም እየተደጋገመ ሲሄድ እውነት ይመስላል። ውሸት ቢሆን እውነትም ሊሆን ይችላል አይታወቅም። ግን የፈለገ ነገር ቢሆን እየተደጋገመ ሲሄድ እውነት ይመስላልና ያ ነገር ካልሆነ እንዳልሆነ በግልጽ ለሩታ ማስረዳት ትችላለህ። ስልክ ከመወርወር እንደዛ ከማድረግ ሩታዬ ብለህ በፍቅር ይዛት ሄደ ምናምን ማስረዳት ትችል ነበርና በጣም ኤፍሬም ላይ በጣም እየተናገረች ነበር። ትላንትና ቪዲዮ ለቀን ነበርና ቤተሰቦች እውነት ነው ባይዘዌ በትዳር መሀል ሶስተኛ ሰው ገብቶ እንደዛ ምናምን የዛቻ የማስጠንቀቅ አይነት ቪዲዮ ሩታ ላይ መስራት አልነበረበትም። እና ኤፊም ነገሮችን አሁንም ቢሆን አረጋግተ ነገሮችን ለመፍታት አይደል? አሁን ኤፍሬም ማለት እንደ ሐሳብ እኮ ማቅረብ ትችላለህ፣ ግን መወሰን አትችልም። ይሄ የነሱ ህይወት የነሱ እንትን እስከሆነ ድረስ ማንም ልጃቸውም ሊሆን ይችላል። ኤፍሬም ማለት መወሰን አትችልም። መምከር ትችላለህ፣ ሐሳብህን አስተያየትህን እንትን ማለት ትችላለህ፣ ግን መወሰን የምትችልበት ጉዳይ አይደለም። አሁን ለምሳሌ እኔ ወንድሜና የወንድሜ ሚስት የሆነ ነገር ግጭት እንኳን እንትን ቢል የራሴን ሐሳብ እንጂ ማቀርበው ወይ ደግሞ እንደምክር ነው እንጂ ምነግረው በእነሱ ህይወት እኔ መወሰን አልችልም። እኔ እህቱ ነኝ፣ ለሱ መወሰን አልችልም ስለነሱ። የሱ ሚስት ለነሱ ህይወት መወሰን አልችልም። እና ኤፍሬም መወሰን አልችልም፣ ግን እንደ ሐሳብ ማቅረብ አለብህ። ልክ ነች ሩታ እንደኔ ማለት ነው። ማለት ያው የሰው ሁሉ ሐሳብ የተለያየ ነው። በርግጥ ግን ደግሞ እንደኔ ሐሳብ ሩታ ልክ ነች ማለት ይችላል ማውራት እኮ ይግሉና ሐሳብ ይችላልና ግን ደግሞ በቃ ትሄዳለህ ብሎ መደምደም አይችልም። ቁጭ ብላችሁ ነገሩን ፍቱት እንጂ ተረጋጊ ምናምን አይነት ነገር እሷ እየተሰማት ያላትን ነገር እሱ አያውቅም አልተረዳትምና እና ደግሞ አብርሽ ዋሽቷታል። አሁንም ድረስ ሩታ አሁንም ሌላ ውሸት ማለት ነው
ምን አለ ቴክስት ምንም አልተጻጻፍንም ምናምን። ከዛ ደግሞ ይሄን ስታሳየችው እንደገና ይሄ ሌላ ውሸት። በቆየ ቁጥር ነገሮቹ ሌላ ነገር ሌላ በጣም ትልቅ በዘዝ ነው ይዞ የሚመጣውና ድራማ ነው ምናምን የሚሉም አሉ። ይሄ ነገር ድራማ ቢሆንም ባይሆንም ግን አብርሽ ተረጋግተህ አውራት እንደ ሀሳብ ቀስ ብላችሁ ከቻላችሁ ከቪዲዮ ውጪ ነገሩን ፈታችሁት ብትመጡ ካልቻላችሁ ደግሞ በቪዲዮም ቢሆን ቁጭ ብላችሁ ብታወሩ አሪፍ ነው ባይ ነኝ። አዎ እና እንደዛ ብታደርጉ አሪፍ ነው። በጣም አሪፍ ነው እንደዛ ብታደርጉ። አብርሽ አሁንም ነገሮችን ተረጋጋ፣ በጣም ተረጋጋ። ባታስለቅሳት ጥሩ ነው። በጣም የሷ ሐዘን ብዙዎችን እየጎዳ ነው። ስታለቅስ እንደዛ ስትሆን በጣም ነው የምታሳዝነው ሩታ። እና ያው ሚስት ናት። በጣም አሁን ሰው ያስፈልጋታል እንዳልከውም በጣም አግዛት፣ ከጎኗ ቁም። እና ቤተሰቦች ሁላችሁም ያው ኮመንት ላይ ሩታዬ በርቺ በሏት፣ በጣም በርቺ በሏት። ይህንን ቪዲዮ ላይክ አድርጉልን፣ ሰብስክራይብ ሼር ያረጋችሁ ሰብስክራይብ አብርሽ እንዲደርስ ሼር አድርጉልን ምናምን ላይክ አድርጉልን፣ ሰብስክራይብ ያረጋችሁ ቫይራል እንዲወጣ አድርጉን። ኮሜንት ላይ የፈለጋችሁትን ሀሳብ ነፃ ነው፣ ኮሜንታችን ዝግ አይደለም። የፈለጋችሁትን ሀሳብ አስቀምጡ። በጣም እንወዳችኋለን፣ ከልብ እናመሰግናለን። መልካም ጊዜ። ቻው